ቤት ነኝ የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ አይስት የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? ተቀመጣለሁ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ትርጉም አለ። እሺ አይጃንተ ደግሞ አሰንጥቅ አይደለም። ጋዜጠኛ ሶፎንያስ ጉዳይ አሻም ቲቪ መግለጫ ሰጥቷል። በመግለጫውም ስለሰራጨበት መረጃ ሶፎንያስ ማብራሪያ እንዲሰጥበት በአሻም ተጠይቆም ነበርም። የሶፎንያስ ምላሽም አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከማለት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ የኢትዮጵያን ባህልና ወግ የሚያከብር በመሆኑ በጋዜጠኛው ድርጊት እጅጉን ማዘናቸውንና ድርጊቱ ሚዲያቸውን እንደማይወክል በመግለጽ ጋዜጠኛው በፈጸመው አስነዋሪ ድርጊት ከጋዜጠኛው ጋር ያላቸውን ውል ከዛሬ ህዳር 30 2018 ዓ.ም ጀምሮ ማቋረጣቸውን አስታውቀዋል። የኔ ባል ብላችሁ አታውሩ። የኛ ያሻውሪ የኛ ባል ያሻውሪ። የምን አባሽ የግል ባል ነው ያለሽ? የለሽ። እየነገርኩሽ ነው። አንቺ ሰው ባል ትወጃለሽ፣ እቺማ የሰው ባል ምን አባሽ የምን አባሽ የሰው ባል ነው? ያንቺም ባል አይደለም የሁላችንም ባላችን የጋራ ነው ብዬሻለሁ። ባል የጋራ ነው ውዴ፣ የለም የብቻ ባል። ሲጀመር አንተ ራስህ ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? ሲቀጥል ደግሞ የአንተ ዩቲዩብ ቻናል ላይ ማንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ወንድ ልጅ እዚህ ቦታ ሲነካ ደስ ይላል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይላል እያልክ እያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናቅ እንችላለን? ስለዚህ አንተም እዛ ድረስ መጥቶ በምን እንዳልተስማማችሁ እኛ በምን እናውቃለን? የራስን ጥፋት ለመደበቅ ስትል ቀድመ ጥቃት አደረስክበት። አዳማ ውስጥ ፖሊስ የለም? ለህግ አሳልፈ መስጠት አትችልም? ሰግጥ ፈምስ መሰግጥ መባለግ ምሸለምበት ዘመን ላይ ነው የደረስነው። ሰግጥ 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 ለህይወቴ ሰግጥ ለበረከቴ ገንዘቤ ሰግጥ 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 ፈምስ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ፣ ስፖንሰሬ ነው፣ እዛ ላይ እሰራለሁ። ከዛ ውጭ ቤት ነኝ የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ አይስት የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? ተቀመጣለሁ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ትርጉም አለ። እሺ አይጃንተ ደግሞ አሰንጥቅ አይደለም። ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየው ሸበላ እንደውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ የሚል ቃል ተጠቅመህ ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አይ ኖርማል ቋንቋ ነው፣ የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለትህ ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው፣ ሴት ናት ቆንጆ የምትባለው። ፍሬዘር ለሚባለው ልጅ እንድታደርሱልኝ ይፈልጋለሁ። ያው ፍሬዘር ማን እንደሆነ ታውቃላችሁ። ትናንትና አዳማ ላይ ታዋቂውን የኢቢኤስ ጋዜጠኛ ሲደበድብና ሲያስደበድብ የነበረው ልጅ ማለት ነው። ለሱ ነው ይሄን መልእክት እንድታደርሱልኝ የምፈልገው ማለት ነው። ሲጀመር አንተ ራስህ ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? ሲቀጥል ደግሞ የአንተ ዩቲዩብ ቻናል ላይ ማንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ወንድ ልጅ እዚህ ቦታ ሲነካ ደስ ይላል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይላል እያልክ እያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናቅ እንችላለን?
ሲጀመር ደግሞ ወንድ ለወንድ የሚባሉት ግንኙነት ያላቸው ሰዎች ስፔሲፊካሊ ክሊክ የሚደራረጉት ይተዋወቃሉ እርስ በርስ። ማንንም ሰው ጋር ለማንኛውም ወንድ አይጻጻፉም አይጽፉም። ካንተ ጋር ደግሞ ረጅም ጊዜ እንደምትተዋወቁ ተናግራችኋል። ስለዚህ ሁሉ ጊዜ ቀድሞ የሚያጠቃ ሰው የራሱን ገበና የራሱን ጥፋት ለመሸፈን ሲፈልግ ነው። ስለዚህ አንተም እዛ ድረስ መጥቶ በምን እንዳልተስማማችሁ እኛ በምን እናውቃለን። የራስን ጥፋት ለመደበቅ ስትል ቀድመ ጥቃት አደረስክበት። አዳማ ውስጥ ፖሊስ የለም፣ ለህግ አሳልፈ መስጠት አትችልም። አንተ ማን ፈራጅ አድርጎ ልጁን የምትደበድበው? እኔ እዚህ ነገር አበረታችም አይደለም። መድኃኒዓለም ይቅር ይበለን። ለነዚህ አይነት ሰዎችም እግዚአብሔር አምላክ ራሱ ምህረቱን ያወርድላቸው። ግን ሁሉ ጊዜ ቀድሞ አታክ የሚያደርግ ሰው የራሱን ጥፋት የሚሸፍን ሰው ነው። እና አንተ እንደዚህ አይነት ትምህርቶችን እያስተማርክ ወንድ ልጅ እዚህ ጋር ቢነካ ወንድ ልጅ እዛ ጋር ቢነካ ደስ ይለዋል ምን ይለዋል እያልክ እያስተማርክ እሱ እንደዚህ አይነት ሰው እንኳን ቢሆን ኦፍ ኮርስ ያንተን ቪዲዮዎች አይቶ ነው ወደ አንተ የሚመጣው። ቢኮዝ አንተም እንደዚህ አይነት ነገሮችን ነው የምታስተምረው። እኔ ማን ነኝ ብለህ አንተ እንደዛ አለመሆንህን እኛ በምን እናውቃለን? ቀድመ ልጁ ላይ ፈረድክበት። ይሄ ሰውዬ እኮ ታዋቂ ጋዜጠኛ ነው አይደለ? ለእናቱ እንኳን አታስብም እንዴ? ትንሽ እናቱ ትልቅ አሮጊት እናት ነው ያለችው፣ ለሷ እንኳን አታስብም እንዴ አንተ? እኔ አሁንም ቢሆን አንተ ራስህ መመርመር አለብህ፣ በዚህ ጉዳይ መመርመር አለብህ። እና ለአዳማ ፖሊሶች ማስተላልፈው መልእክት ደብዳቤውንም አስደብዳቤውንም በህግ እንድትጠይቋቸው እንፈልጋለን። ቢኮዝ ማንም ሰው ምንም ነገር ያድርግ ህግ ነው እንጂ የሚዳኘው ሰው አይደለም የሚደበድበው። እኔ እንደዚህ አይነት አበረታችም አይደለም። ቤታቸው ይቁጠራቸው ብዙ ታዋቂ ሰዎች፣ ብዙ ታዋቂ ያሉን ሰዎች እናውቃለን፣ ብዙ ናቸው። እያንዳንዱን እያወጣችሁ ልደበድቡ ነው። አንተ ራስህ እግዚአብሔርን ጋይስ ሂዱና ዩቲዩብን እዩት። የሚያወራው ወሬውላ ወንድ ልጅ እዚህ ጋር ሲነካ ወንድ እንደዚህ ስትነኩት የሚል ትምህርት ብቻ ነው የሚያስተምረው። እና ይሄ ልጅ አለመሆኑን በምን እናውቃለን? ምናልባት በሆነ ነገር አልተስማማችሁም ይሆናል። ቀድመህ አታክ ለማድረግ ነው። ዋይ አንተስ እንደዚህ አይነት ነገር ተጻጻፍክ? ልክ እንደዚህ አይነት ነገር ሲጽፍልህ ኖ ኖ ኖ ብለህ መሄድ ሲገባ ቁጭ ብለህ ልብ ቅርጽ ሲልክልህ ልብ ቅርጽ ትልክለት ነበር። አቀናብረውስ ቢሆን በምን እናውቃለን? ስለዚህ አንተ ራስህ መጠየቅ አለብህ። አንተ ራስህ መጠየቅ አለብህ። ሰው ላይ ከመፍረድ በፊት ማለት ነው። ላይክ አይ ሴድ ቀድሞ የሚናደድ ቀድሞ ቱግ የሚል ቀድሞ ጥቃት የሚያደርስ ሰው የራሱን ጥፋት የሚሸፍን ሰው ነው፣ ጥፋት ያለበት ሰው ነው። ስለዚህ አንተ ራስህ መጠየቅ አለብህ። የአዳማ ፖሊስ አንተንና ደብዳቤዎቹን ሊጠይቃችሁ ይገባል። ይሄን ነው የምለው። በጋዜጠኛ ሶፎንያስ ጉዳይ አሻም ቲቪ መግለጫ ሰጥቷል። በመግለጫውም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም ሶፊ ሾው የሚል የመዝናኛ ዝግጅት በአሻም ቴሌቪዥን ያቀርብም ነበርም። ከትናንት ዳር 29 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ ማስረጃ በድምፅ በጽሁፍና በቪዲዮ ጭምር ሲዘዋወር ተመልክተናል። በዚህም መሰረት ስለሰራጨበት መረጃ ሶፎንያስ ማብራሪያ እንዲሰጥበት በአሻም ተጠይቆም ነበርም። የሶፎንያስ ምላሽም አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከማለት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ የኢትዮጵያን ባህልና ወግ የሚያከብር በመሆኑ በጋዜጠኛው ድርጊት እጅጉን ማዘናቸውንና ድርጊቱ ሚዲያቸውን እንደማይወክል በመግለጽ ጋዜጠኛው በፈጸመው አስነዋሪ ድርጊት ከጋዜጠኛው ጋር ያላቸውን ውል ከዛሬ ህዳር 30 2018 ዓ.ም ጀምሮ ማቋረጣቸውን አስታውቀዋል። የኔ ባል ብላችሁ አታውሩ። የኛ እያሻውሪ የኛ ባል እያሻውሪ የምን አባሽ የግል ባል ነው ያለሽ? የለሽም። እየነገርኩሽ ነው። አንቺ የሰው ባል ትወጃለሽ፣ እቺማ የሰው ባል ምን አባሽ የምን አባሽ የሰው ባል ነው? ያንቺም ባል አይደለም የሁላችንም ነው። ባላችን የጋራ ነው ብዬሻል እኮ። ባል የጋራ ነው ውዴ፣ የለም የብቻ ባል። እንደምን በአፓርታማውን አዲስ አበባ ላይ ያጥለቀለቀው እኮ የውሽማ ነው። ኮንዶሚኒየም ውስጥ ምዞር እኮ ውሽሞች ናቸው ያሉት። እና ባልሽ ነው ባላችን። ይምጣ እስቲ ና ውዴ፣ አሳይሻለሁ እንዴት እንደማደርግልሽ። ደግሞ ጭራሽ ባሌን ወስደሽ የሰው ባል ወስደሽ ነጥቀሽ መልሽ። እና የአውሬ ባል ሊሆን የሰው ባል ነው። ሰግጥ ፈምስ መሰግጥ መባለግ ምሸለምበት ዘመን ላይ ነው የደረስነው። የሆነ ሽልማት ተዘጋጀ። ሽልማቱ አሸናፊ ሞቶ ምንድነው? ሰግጥ ፈምስ። መሰገጥ ምን ማለት ነው በሸሪዓ?
በቃል ትርጉሙ ባልግ ድንበር እለፍ ሰውን አትስማ ብልግና ማለት ነው። ይሄን የሚያይ ወጣት ይሄን የሚያይ ማህበረሰብ ዝም ብለን ካለፈን አላህስ ምንድነው ምለን? በሚዲያ ወጥቶ ለመታወቅ ሰው ልጅ መባለግ ትውልድን የሚገል ተግባር መፈጸም ንግግር መሰራጨት አለበት ወይ? ሰግድ 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 ለህይወቴ ስግድ ለበረከቴ ስግድ ለገንዘቤ ስግድ ሰግድ 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 ሰግድ